አባዬ አባ እንዳትበላሽ አባ ነኝ እንዳትበላሽ ማነሽ እኔ ልጅ አንቺ ነሽ አንቺማ ከተበላሸሽ ቆየሽ እንዴ ምን አድርጌ ነው መበላሻው ዝጊ በየሰዓቱ እንግዛልኝ አንግዛልኝ ማለት ራሱ መበላሸት አይደል እንዴ አሁንም እኮ ነው ምን ግዛ ነው ኧረ እባክሽ አንቺ ልጅ ድንገት ቀጥ እንዳልልብሽ እባክሽ ተይ አመነመንሽኝ እኮ ወይኔም እናትና አባቴ ጋር ልሂድ እንዴ እነሱ እኮ ሞተዋል አዎ ሞተዋል ልከተላቸው ካንቺ ቢያንስ ይሻላል አታልጎምጉም ይዛ እሺ ለሞኑ ምንድነው የምገዛው ፒሲ ሉሲ ከሙዚየም ታውጫት አልቦት አልኩሽ አይደለም አባዬ ፒሲ ኮምፒውተር ምን እንዴ ለስንተኛ ጊዜ አሁን በቀደም አይደል የገዛሁት አንቺ ልጅ እሱ ነገር ያተረፍሽ መሸጥ ጀመርሽ እንዴ ነው አንዴ ከጻፍሽበት በኋላ ያልቃል አንተ እኮ ነው እንዲቀንስልኝ እያልክ የማይረባ ነገር እየገዛህልኝ አሁን ግን አንዴ ብቻ ለመጨረሻ ጊዜ ቆንጅዬ ነገር ግዛልኝ አባዬ ለስቃይ ለመከራ የፈጠረኝ ፍጥረት እሺ ቆንጆ ነገር አው ከየት ነው የሚገዛው ከሳሚ ቴክ ባንኬክ ቴክ አይ ወንድሜ ተዘረጋ አይ ተደርጎ አይ ተዘረጋ ይዲያማት ሰውዬ እንደዚህ ሲዘረጋ ረጅም ነው እንዴ በቃችሁ አጣልቅሱ በቃ እንግዲህ የሰው ዞሮ ከቤት ኖሮ ከመሬት ነው የሚባለው የሁላችንም የዘላለም ቤት 2 በ2 ናት በካሬ ስንት ማለት ነው ባሻ ድረስ አይዛችሁ አደንግጡ የተሳሳተ መረጃ እንዳያወራ ብዬ ነው ምንስ ባወራ አንተ እንደሆነ ሞታል በሞትስ በቤት ቀልድ የለም ቤት ማለት እኮ የዘላለም ቅርስ ነው እንዴት ነው ፎቶይ የሞትኩ መስላለሁ አንደኛ ነው ይኸውልህ ቆንጆ ፎቶ አንሳ ቀበሬ እንዳታበላሽ ጀለስ ምንም እንዳታስብ አንተ ብቻ በሰላም አርአይፒ ስራውኛ ነው ተከፍሎናል ስማ አሁን ማውራት ዋና ሞቲቬሽን ነች ለታሪክ ይቀመጥ ቅረጽኝ ዛሬ ቀን ነው ታዛዥ ነኝ ቀጥል በህይወት ያላችሁ ቤታችሁ 2 በ2 እንዲሆን አትፍቀዱ 80 በ80 ቢሆንኛ እምቢ ብለን ነው ብሩኬት ይመጣል እሱን እኮ ነው ምለው የለም ትቆያለህ ወይስ እንሸኝ ይሄን መረጃ ሳልሰጣችሁ ባል ትውልድ ይቅር አይለኝ በሉ መልካም ጊዜ ይሁንላችሁ ወደኔ እስክትመጡ አንዴ ረሳውት ምን ብያለሁ ቤት ዋና ነገር ነው በገዛ ምላሴ ቀባሪ ልጣ እስኪ ፈገግ ሳቢ ማንጋ ነው መዳን ያለም ሰውረኝ አይዞሽ እሺ መቼስ ቢበት አለልሽም ከመጠን በላይ ነው የምትበይው ተለቆንጠር አታድርገው በደንብ አብሩስ እንኪ አለቀ አይዞሽ ትድኛለሽ እሺ በቃ አንቺ እስከዛ አረፍ በይ እኔ እቃዎቹን ደግሞ ላጣጥብ አባ ወይማ ራበኝ እማ ቢያንስ አፍሽ ውስጥ ያለውን እስቲ አላምጠሽ ዋጭው እንዳይሻግትብሽ ዶክተር እኮ ቀስ ይያለሽ በየ2 ደቂቃው ትብላ ብሏል እማ አላለም መስሎኝ ነው ባንቺም አልፈርድ ህመም ላይ ስለሆንሽ ያሰብሽውን ብቻ ነው ምሰሚው ምግቡን እሱ ያሳካልሽ በእኔ አቅም ግን የሚቻል አይደል ድሮም አውቃለሁ ንብረቴን ፈልገን ያገባኝ የትኛው ንብረትሽን ቤተሰቦችሽ እንደሆነ ይሄ የድር ቤት ድስት የሚያክል ሆድሽን ነው ያስረከቡኝ እሱንስ ቢሆን መች በቅጡ ተንከባከብከው አንዴ በፈሳሽ አንዴ በጠጣሩ የማይሞላውን ለመሙላት እየሞከርኩ ነው ምን ላድርግ ይሄ ግሊኮስማ የተወጋ ነው ወይ ከሌባ ላይ ነው የገዛኸው ይሄው በየሰዓቱ እኮ ነው የሚርበኝ እንዲህ በስስት እየበላውማ በቃ አልድንም እሺ እኔ ምን አድርግ ነው የምትይኝ ቤት ውስጥ እኮ በቃ የሚበላው አልቋል ምን ትሆኝ እቃው ብቻ ነው የቀረው ነው መጥበሻውን ልጥበስልሽ ወይስ መክተፊያውን ልቀቅልልሽ አይ ጭልፎና አገንፋልሽ አምላኬው እውነት ይሄ ቀን ያልፍ ይሆን
እውነት እቺ ቀን አልፋ በሁለት እጄ በላይ ሆን በልተሻል ረፍት አድርጊ መጣው እቺ የስቃይ ቀን እንደምትመጣ አቅ ነበር እማ ወይ አባ ራበይ አለን ዲያስፖራ አለን እኛንን የምናወርደው እኔ ነው የምታወርደው ኧረ እቃውን ነው እናንተንማ በምን አቅማችን ክሬን ካላመጣን ወፍራም ነሽ እያልከኝ ነው እንዴ ኧረ ምን በወጣኝ ከክሳትሽ ሼፕሽ እንደውም ቅጽል ስሜ 8 ቁጥሯ ነው የሚሉኝ የግዕዙን ነው አይደለም የሮማኑን ነው ስማኔ እኮ ስጋ ይዞኝ ነው እንጂ አንድ ፍሬ ልጅ እኮ ነኝ ውይ ምንድነው እሺ አፈጣጣቸው ውይ ለማንኛውም ሄርሜላ እባላለሁ ከቨርጂኒያ ነው የመጣሁት ቨርጂኒያ ታውቃታለህ በስም ባይገርምሽ ትብቴ እዛ ነው የተቀበረው በደንብ ቀበሩልህ አሁን ግን ተነስቷል እያሉ ነው ሄጄ ቼክ ማድረግ አለብኝ ለማንኛውም ቀይና አውርድልኝ ሆቴል ይዣለሁ ሆቴል ቤትሽስ አንድም የመጣሁበት ምክንያት ቤት ለመግዛት ነው ዋው የሚገርም ሰዓት ነው የተገጣጠም ነው ላይፊን ያቀለልክልኝ ያው ብንጣመር ደግሞ አንቺ የኔን ህይወት ታቀይዋለሽ የሚል ግምት አለኝ አልበራ ታውራውርድልኝ ይልድ ወይ ምን ነው ግን ይወደድከው ድንዝናሽ ጠባብ አስተሳሰብሽ ማረከኛል ይልታድይ ከምንም በላይ ደግሞ ይሄ ወጣ ገባ የሆነው አቋምሽ ወደዚህ ስትመጪ እኮ ወደዛ የምትሄጂ ነው የሚመስለኝ አሁን ራሱ ቁሚ ተኚ ተቀመጭ ምንም አያስታውቅም በጣም ደስ ይላል ውያባ ከኔ ግን ምን ነው የሚባርክሽ የኔ ፍቅር አንተም ለቤተሰብም ለሀገርም ለኔም ጭምር ሸክም ሆነ ይታደሉታል እንጂ አይታገሉትም ይባላል ከዚህ በላይ ሸክም ነው እየሰራሁ ያለሁት ጠንክረህ ስራ የኔ ሸክም የእናቴ እርግማን የደረሰ ሰው አይወጣልሽ ስትለኝ ነበረ ይኸው አንተም በልክ ይሰጠኝ ተመስገን ስለ አንቺ ሳስብ መንፈሴን ጭንቅ ነው የሚለው ጭንቀት ነው የምትሆኝብኝ ግን ያበልጥብኝ ባለሊቅ ድምፅህን ባልሰማው በጣም ደስ የሚለኝ ፍቅር ተጋብተን እንዴት አይነት የተመሰቃቀለ ህይወት እንደምንመራ በአይነ ህሊና ይታየኛል እኔ ራሱ በሰበብ ባስባው በነገር ስጎነትልና በቃ ትይዝ እስከምደፋ ድረስ በጣም ቸኩያለሁ ተመስገን አምላኬ አንቺን ሰጠኝ መጥፊያዬ እናት የትዳር ማዕረግ ልታሰኝ ጥላቻችንን ያዝልቅልን አሜን 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 ምን ይሻለኛል አልቻልኩም እኔ አመልስ ከፋ ጥፊ ወይኔ ልጥፋ እንከፍላለን እንዴ እኛ መቼ አንከፍልማለን እንዴ ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባችሁ ሲባል በጣም ነው የሚያስቀው አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስልህ በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ የእኛ የህዝብ ጥያቄ አንድ ነው እንከፍላለን ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ ይከፈላል ለምን አይከፍል የሰው ዳይ ይከፈላል ውጭ ሄዳችሁ በዛው ብትጠፉስ ማነው የሚመለሰው ማለት እንዴ ማለቴ ማነው እዛ ሄዶ የሚቀረው እኔ በተፈጥሮዬ ውሸት አልወድ እኔ እናቴን ነው ውሸት አልወድ ሄድኩኝ አይደለ እዛ ሸቀል አልኩ ዳይን ከፈልኩ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀኛል ቀጥ ብዬ ነው የምቀረው እዛ አረዴ መመለስም አለም እንዴ ስለዚህ አንተ አትመለስም ምን ሂድ ከዚህ ስራ የለም እንዴ ስራ የለም ምን አባቱ
አልከፍልም። ስትበደሉ አማክራችሁን አልከፍልም። እንደው የትም አልሄድም። በቃ ማን እንደሚያስወጣኝ ከዛሎ የትም አልሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም አልከፍልም። እዚሁ ቁጭ እንደምን አደራችሁ ተማሪዎች። የሂሳብ መምህራችሁ ትላንት በደረሰባቸው የመኪና መገልበጥ አደጋ ሆስፒታል እንደገቡ ታስታውሳላችሁ። ነገር ግን ዛሬ ረፋዱ ላይ በሕክምና ሲረዱ ቆይተው ሞቱ። በሕክምና ሲረዱ ቆይተው ከ83 ሰዎች 82ቱ አልቀው እሳቸው ብቻ ተርፈው እዚህ ይገኛሉ። ጸሎታችሁ አትርፎኛል። አልጸለይንም። ለማንኛውም ከሞት የተረፍኩበትን ቀን በማስመልከት ከ30ው የሚያዝ ኤክስን ፈልጉ አሁኑን። ስቃዩ ጎሽ። ልክ እንደሱ በመልክ ደርድሪያቸው። ኧረ እባክሽ ቀይና ጮማውን አትቀላቂው እባክሽ። ምን አይነት እንደው እዚህ ቤት ትሽ። ይቅርታ ወንድሜ፣ ብቻህን መንገድ ላይ ምን እየሰራ ነው እንዴ? ምን ሆናል? በዓል እኮ ነው። እና ምን እያደረክ ነው? አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አድርገን ዘልዝለን እንደምንሰቅለው በምናቤ የነገርኳት ነው ለባለቤቴ። እና በዚህ ዓመት ቅርጫ አልገባህም? ገብቻለሁ። እና አክሲዮኔን ሸጬው ወጥቼ ነው በትርፍ ሸጬው። በጣም የሚገርም ነው። ጭራሽ ቅርጫንም በአክሲዮን አደረጋችሁት? ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ አልታቋቁም? ደፋር። ዘንድሮ ቅርጫ በአክሲዮን ነው። የራሱ ደንብና ሕግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው። እሱንም በሬው ለመታረድ ፈቃደኛ። በጣም ድንቅ ዓመት ነው። በተለይ ለኔ እንደግል ሳቲስፋይድ የሆንኩበት ዓመት ነው። ኑሮ የተወደደበት። ይቅርታ ይሄ ይቆረጣል። ለካ አንዳንድ አካላት ኑሮ ተወደደ አትበሉ ብለዋል። ዘይትና ስንዴ በራችንን እያንኳኩ የሰጡን ይመስል ማለቴ ኑሮ የረከሰበት። የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት ዓመት ነበር። በጣም ደስ የሚል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ ዓመት ነው። ተመስገን ነው። እቺንስ ማን ያየብ እርመኛለሁ። ከምንም በላይ ኑሮ እንዲረክስ። ለነገሩ ኑሮ እንኳን አይረክስም በዚያ አካሄዱ። እንደ ምሩጽ ይፍጠር ማርሽ እየቀየረ እኮ ነው ያሰቃየን። ይወደድ። ነገር ግን ከምንም በላይ ክቡሩ የሰው ልጅ ልክ እንደ ኑሮ ውድነቱ ዋጋ አግኝቶ ተከብሮ በሀገሩ እንዲኖር እመኛለሁ። ማንም በየጢሻው አይሙት። የትኛዋም እናት አታልቅስ። በቃ ሌላው ትርፍ ነገር ነው። በተረፈ ጨቅጭቂ። ቀረ የምትለው ሐሳብ ካለ ለተመልካች ቀጥታ ሐሳብን ማቅረብ ትችላለህ። ያው የቀረው አካውንቴ ነው። 1000 ዓመት ኑሮልኝ እንኳን አደረሳችሁ። በዚህ አጋጣሚ ጥሬዋን እኔ ጋር መተህ መቁረጥ ትችላለህ የምትሉ አንዳንድ አካላት